ለገነነ ስል የፈለግ 2 ዓመት 3 ዓመትን ብታሰር ምንም ነገር አይመስለኝም። ለገነነ ያለኝን ምናምን ብዙ ጊዜ ገልጬው አላውቅም። ስለዚህ በእንደዚህ የሚደነብር የሚፈራ የሚሸማቀቅ ወደኋላ የሚል እንደሌለ ልታውቂ ይገባል። አሳ ጎርጓሪ ዘንዶ ያወጣል። ጭራሽ እንቀጥልበታለን። በቃ ይሄ ነው መንገዳቸው፣ ጥረታቸው ይሄ ነው። ከዓለም ላይ ኢትዮጵያን ለማጥፋት ከትግራይ ደግሞ ተንቤንን ማጥፋት በተግባር ታየኝ። እውነት አስክሬን ከፖሊስ ሳይመረምር ጽኖ እንደቃ እንደተራ በጎይ ምናምን አስረህ ፒካፕ ላይ ተጭነው የለ ያንን ትልቅ የአገር ዋርካ በዚህ አይነት በአንድ ተራ ደላላ ስንለው የነበረው ይሄ ነው። ይሄ ማለት ትውልድ ማኮላሸት ነው፣ ሌላ ነገር የለው። እንዴት ወታደራዊ ስልጠና ብለህ እንደዚህ አይነት በዓለም ላይ ታይቶ ይታወቃል እንዴ? በብልታቸው ላይ በሞተር ብስክሌት እኮ ነው የሚሄዱባቸው። ቤተሰብ ይቆም ያለበት ምክንያት እቺ ሴትዮ እውነተኛ ብትሆን ኖሮ እኛ ማን እንደገደለው ነበር። አዎ እንትኑ አስክሬን ሳይመረመር በር ተሰብሮ ምን ትክክል አይደል? ለነገሩ እንደዛ ልትል አትችልም። ለምን ሰይድ ላይ ነው የደፈደፈው። ሰው ሁሉ የዘራውን አይደል የሚያጭደው? ጌታቸው ላይ ያደረገውን ታደሰ እሱ ላይ ደረሰ። ገንዘብ አሰባስበው ገንዘብ መድቦ መፈንቅለ መንግስቱን ያስፈጸመው ታደሰ ነው። ታደሰ ላይ መጡበት። አንገቱ ላይ እንደዚህ ታንቀ የሚለው ምናምን ብዙ አሻራዎች ሊጠፉ ይችላሉ ምናምን። ገነነ ማንም ሰው በምድር ያለው ገነነ ራሱን አጥፍቷል ብሎ ቢመጣ ከአቋሜ ዝንፍ አልልም። ገነነ ራሱን አላጠፋም። ገነነ የመጨረሻዎቹ ሰዓታት ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንበታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያም እና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። አርያ እንዴት ነህ? ሰላም። ሰሞኑን ለተመልካቾቻችን ትንሽ ጠፋ ብለን ነበር። እንግዲህ ከ5 ቀን በኋላ ነው የመጣ ነው። እንግዲህ በዛሬው ፕሮግራማችን በጣም በርከት ያሉ መረጃዎች 7 ቀን ሳምንት ሆነ። በርከት ያሉ መረጃዎች አሉን። የገነነ መኩሪያ ሊብሮ ጉዳይ ከምን ደረሰ የሚለው እንግዲህ በስፋት የተመልካቾች ጥያቄ ነው። በስፋት ለሱ መረጃዎች እንሰጣለን። እንዲሁም ከአንተ ጋር በተያያዘ ሐሙስ ጠዋት ትናንትና የደረሰ ደብዳቤ አለ። ምንድነው? እሱንም እናያለን። በትግራይ ተጠናክሮ ስለቀጠለው የሰራዊቱ ተቃውሞና ሌሎች ወቅታዊ መረጃዎችም እንዲሁ ከትግራይ ፖለቲካ ጋር የተያያዙ አሉ። ተመልካቾቻችን እንግዲህ መልካም ቆይታ ይሁንላችሁ። እነዚህን ጠብሰቅ ያሉ መረጃዎች ታገኛላችሁ። ከዛ በፊት ግን እንግዲህ ቪዲዮውን ስትጀምሩ ላይክ አድርጋችሁ መጀመሩን እንዳትረሱ። ከዚህ ጎን ለጎን ደግሞ ሰብስክራይብ፣ ሼር ማድረጉንም እንዲሁ ጠቆም ለማድረግ እንወዳለን። በቴሌግራም ቻናላችን ለዝግጅት ክፍላችን ይመጥናል የምትሉትን ከስር በሚታየው ስልክ ቁጥር ጥቆማዎችና መረጃዎችን ብታደርሱን መልሰን ወደ እናንተ የምናቀርብ ይሆናል። ከዚሁ ለጎን ለጎን በተከታታይ ፕሮግራሞችን ወደ እናንተ ለማድረስ የእናንተ ድጋፍ ያስፈልገናልና በኢትዮጵያ ንግድ ባንክ 1375 369 919 አርያ ተስፋ ማርያም ብላችሁ ድጋፍ እንድታደርጉ ለማስታወስ እንወዳለን። እንግዲህ ወደ ዋናው ርዕሰ ጉዳያችን ከመግባት በፊት ድጋፍ አድርጉልን ምናምን የሚለውን ሰውን ስለማያደርግ፣ ሁለተኛ ምን መሰለህ እሱ ሳይሆን እኛውን ከዩቲዩብ ምንም ጥቅም እንደማናገኝ ተመልካች እንዲያውቅ እንፈልጋለን። ለሀቅና ለእውነት ለመረጃ ለማውጣት ነው። ሰሞኑን የታዘብኩት ነገር ከኛ ወስደው ቪዲዮ በተለያየ በዚህ በቲክቶክ የምትለው በነገራችን ላይ ክቡራን ተመልካቾች ዛሬም ደግሜ የምናገረው የለም ቲክቶክ እኔ የለኝም ጭራሽ አካውንትም እና ከዚህ በፊት ይመስለኛል ፌስቡክ 100 ምናምን ሺህ ደርሶ የነበረውን አካውንት እንዲዘጋ አደረኩት። እነሱ ይመስሉኛል አሁን ደግሞ በእንትን የመጡት ራሳቸውን ችለው ለምን እንደማይከፍቱ አላቅም። በራሳቸው ለምን አርያ ተስፋ ማርያም ብለው እንደሚከፍቱ አላቅም። ስለዚህ በዚህ አጋጣሚ ይሄን መናገር ፈልጋለሁ እና አጠቃላይ የገነነን ከሰይድ ጋር ያደረግነውን 2 ክፍል 5.6 ሚሊዮን ህዝብ ነው ያየው። በጣም የሚገርም ነገር 5.8 ነበር ከትላንት ወዲያ እና ትላንት 6 ሚሊዮን በተለያየ እና ያ ደስ ይላል መዳረሱ። ግን 20,000 ሰብስክራይበር ነው ያለው የኛ ዩቲዩብ ቻናላችን። ሌላው ቀርቶ ሁለቱን ፕሮግራሞች ከ300,000 በላይ ሰው አይቷቸዋል። ምንም አይከፈልበት ሰብስክራይብ ብታደርጉ ምን ችግር አለው?
ቋሚ ተመልካች ቢሆን ይችላል። እንደዚህ ማለት ሰብስክራይብ ጥቅሙ ምንድነው? ፈጣን ቪዲዮዎችን ፈጣን መረጃዎች ቶሎ ቶሎ ይደርሳቸዋል። እንደዚህ አነጋጋሪ ጉዳይ ብቻ ነው ብለው የሆነ ገብቶ ከመጣ ያው እኛም ተስፋ ሳንቆርጥ እንድንጓዝ ያደርገናል እና ይችል ለማለት ፈልጌ ነው። እውነት ነው። እንግዲህ በእርግጥ እያደገ ነው። በምንጠብቀው መልክ ቶሎ ፍጥነት አላደገም። ያው እንግዲህ በስራችን ሁሌም እንደምናውቀው ስለምናሳድገው ለማስታወስ ያለው ሰብስክራይብ ማድረጉን አትርሱ ለማለት ነው። መልካም ወደ ዋናው ርዕሰ ጉዳዮቻችን ከመሄድ በእርግጥ ይሄን ዋናው ርዕሰ ጉዳይ አድርገን ሰሞኑን ይዘነዋል፣ ግን ብዙዎች ተመልካቾቻችን ከትግራይ ፖለቲካ ጋር ስለሚጠብቁ ነው የገነነ ጉዳይ የገነነ ልብሩ ጉዳይ ከምን ደረሰ የሚለው ብዙዎች ተመልካቾቻችን ይሰማሉና ምን ደረጃ ላይ ነው ያለውን ነገር እሱን ነገር እስቲ ነገር አለ። አዎ እንግዲህ ብዙም ሚዲያ ላይ ማሳየት አልፈልግም። ይሄ እንደምትመለከተው ሁለት ገጽ ደብዳቤ አለ። አለማየሁ መኩሪያ ወንድሙ በሱ ስም በ21 የማርያም ቀን 2018 ዓ.ም ለሚመለከተው ከፍተኛ አካል ደብዳቤ ገብቷል። እንግዲህ ኃላፊው ደግሞ መርተውበታል። ፌዴራል ፖሊስ ጉዳዩን ይዞታል። ምርመራ ተጀምሯል። በእውነት 2-3 ቀን ሄደን ነበር። ሰይድም ነበረ። ከአንድ ኃላፊ ጋር ከ2 ሰዓት በላይ አውርተናል። እንግዲህ ሮቤል ገነነን እንደ ወንድሜ ያለኝን ፍቅር ተናግሬ አላቅም። ያለኝን አክብሮት፣ ያለኝን መውደድ፣ የነበረንን ግንኙነት ተናግሬ አላቅም። ለገነነ ምንም መስዋዕትነት ከፍላለሁ። ኢትዮጵያ አንድ ትልቅ ሰው ነው ያጣቸው። ዝም ብሎ ተራ ሰው አይደለም ያጣቸው። ስለዚህ በዚሁ መሰረት ስም እንዳይጠቀስ ባሉኝ መሰረት ከፍተኛ ኃላፊው ስማቸውን መጥቀስ አልፈልግም፣ ግን የምርመራው ውጤት አጠቃላይ ህብረተሰቡን በሚያስተምር መልኩ ይፋ እናደርገዋለን ስንጨርስ ብለውኛል። እዚህ ጋር ብናቆማት ይሻላል። ይሄ የነሱ የፖሊስ አሰራር ስለሆነ ያንን ቃላቸውን ማክበር አለብኝ። ግን ይህንን ያሉኝ በቃ ትክክል። በእኛ በኩል የሚጠበቀው ድረስ ከመጨረሻው መግፋት ነው። እውነት ነው። ምላሽ እስኪገኝ ድረስ ግን አንድ ማልቀይረው አቋም አለ። ምርመራም ሊሳሳት ይችላል። ምርመራ ስለ የፖሊሱን ምርመራ አይደለም። ብዙ ነገሮች እንዲበላሹ ተደርገዋል። አንገቱ ላይ ወደ አስክሬን ተወስዷል። አንገቱ ላይ እንደዚህ ታነቀ የሚለው ምናምን ብዙ አሻራዎች ሊጠፉ ይችላሉ ምናምን። ገነነ ማንም ሰው በምድር ያለው ገነነ ራሱን አጥፍቷል ብሎ ቢመጣ ከአቋሜ ዝንፍ አልልም። ገነነ ራሱን አላጠፋም። ይሄ አቋሜ ነው የማይቀየር። ይሄ የብዙዎች ሰዎች አቋም ነው። በቅርበት ያለው በጭራሽ ታሪክ የሚያውቁ የብዙዎች አቋም ስለሆነ እንግዲህ ምን ይሆናል ወደፊት የሚሆነውን ነገር። ግን ከዚሁ ጋር ከገነነ ጉዳይ ርዕሰ ጉዳይ ሳንወጣ ከእሱ ጋር በተሰባሰብካቸው መልእክቱና ቪዲዮዎች እንዳሉ ነገር ይሄ ነበርና እስቲ እነሱ እንመልከትና በእኔ በኩልም ደግሞ አንዳንድ መረጃዎች አሉ፣ እሱ እናያለን። በጣም ጥሩ። እንግዲህ ከደብዳቤዎቹ ሊጀምር። በስክሪኑ ላይ የሚታየው ዶክተር ሰለሞን ይባላል። ዶክተር ሰለሞን ጋር እንግዲህ በሚስጥር ነው የተነጋገሩት። አርቲፊሻል እግር እንትን የሚያደርግ ነው የሚሰራ ነው። በፌስቡክ ገጹ በ2024 የጻፈውን ላንብብ። ብዙ የሚቆጩ ነገሮች በህይወት ያጋጥማል። የታላቁን ላይብረሪ ገነነ ህልፈት ህይወት ግን ከሁሉ በላይ የሚቆጭ ነው። ብዙ ወዳጆቼ ከህልፈተ ህይወቱ በኋላ ብዙ ነገር ጠይቃችሁኝ ነበር። በስጭትም ንዴትም ሀዘንም ውስጥ ስለነበርኩኝ ብዙም ለማለት አልፈለግኩም። ይህን ልል ግን አሁን ጊዜ ሆነው። አንድ ቀን የትሁቱና ባለስነ ምግባሩ ጋዜጠኛ ወዳጄ ሰይድ ኪያር ስልክ ጥሪ ደረሰኝ። በጣም ደስ ብሎኝ ያነሳሁት። ለጥብቅ ጉዳይ እንደሚፈልገኝ አስረዳኝ። እኔም ሐዋሳ ነኝና ስመለስ እንገናኛለን በሚል ከመስቀል በኋላ ቀጠሮ ያዝን። ሰይድ በጣም ቢዚ ስለነበር በአካል ለመገናኘት ስላልቻል ጉዳዩን በስልክ አነሳልኝና የቻልኩትን እንዳደርግ ጠየቀኝ። ጉዳዩ ደግሞ ስለ ዕውቁ ጋዜጠኛና የእውቀት ማህደር ገነነ መኩሪያ ነበር። እግዚአብሔር በሚያውቀው ገኔ የሰፈሬ ሰው መሆኑን ሰይድ ከመንገሩ በፊት የሰፈሬ ሰው መሆኑን አላውቅም ነበር። ቤቱን በምልክት ስለነገረኝ ሄጄ አገኘሁት። በፊት ሰውነቱ ሞላ ብሎ ግርማ ሞገስ የነበረው ገኔ በስኳር ህመም ምክንያት ቀኝ እግሩ ከጉልበቱ በታች ተወግዶ ሚዲየም ስታምፕ ሆኖ ነበር ያገኘሁት። ብዙ አወራን፣ ብዙ ተመካከርን። በጣም ቀላል እንደሆነና ከጉልበት በታች መሆኑ እጅግ በጣም ጥሩ እንደሆነና ሰው ሰራሽ አካሉ ሲሰራለት ወደ ስራው ወደ ማህበራዊ ህይወቱ እንደሚመለስ ተመካክረን ተደስቶና በተስፋ ተሞልቶ ጥሩ ምሽት አሳለፍን።
ይሁንና ስኳር ህመምተኛ ስለሆነ ቁስሉ ለመዳን ቢያንስ ከዛን ቀን ጀምሮ 2 ወይም ከዛ በላይ ወራት እንደሚፈጅና በጥንቃቄ እንዲይዘው ድሬሲንግ እያደረገ በንጽህና እንዲይዘው ተመካክረን ተለያየን። ሰው ሰራሽ አካል የሰራሁላቸውን አንዳንድ ሰዎች ቪዲዮ ላኩለት። ቆሞ የመሄዱ ነገር ከበፊቱ ይልቅ እጅጉን ጨመረ። ተስፋም አደረገ፣ ጓጓ። ከወር በኋላ ከመኖሪያ ቤቱ ጎረቤት ጉዳይ ስለነበረኝ በአጋጣሚ ደውዬለት አገኘሁት። የተሰራለት ሰርጀሪም ቁስሉ ብዙ ለውጥ እንዳለውና አይዞ ተባብለን ልወጣ ስል አንተን ሳወራህ በጣም በተስፋ ሞላለሁ። እንዲህ በአካል ሳይህ ደግሞ ቆሜ ሄድኩኝ ይመስለኛል ብሎኝ ተቃቅፈን ተለያየን። ይህን የሚለው ገነነ ነው። እንግዲህ ይህ ሁሉ ሲሆን አንዳቸውም የስፍራችን አብሮ አደጎቼና ወዳጆቼ አያውቁም። ምክንያቱም ደግሞ ገኔ ማንም እንዳያውቅበት ስለፈለገ ነበር። አሁን ላይ ሳስበው ግን ስተት ነበር። ምክንያቱ ደግሞ የገኔ ሙያ ባልደረቦችና እውቀቱን አንብበው ልምድ ቀስመው የኖሩት ሁሉ ለገኔ የማያንሱና በሰው ስራ አካል አገልግሎት በዓለም ላይ ትልቁን ደረጃ የያዙት ጀርመን ሀገር ድረስ ወስደው ማሰራትና ማሳከም እንደሚችሉ በመረዳቴ ነበር። ህዳር 11 ኖቬምበር 2023 በዚህ ቀን በዋትሳፕ በፎቶ ላይ የምታዩትን መልእክት ላከልኝ። መልሱንም መለስኩለት። እቺ እንግዲህ ሸፈን ያለችው በእስክሪብቶ የገነነ እግር መሆኗ ነው። ከላይ ሰላም እንዴት ነህ? አሁን ያለበት ሁኔታ ይህ ነው። ሁሉም ደፍኗል። ጫፍ ላይ ያለችው ደፍናለች። ልኬቱ መቼ ይሁን? እንዴት ነህ ገኔ? መጥቼ ሌውና ጥሩ ከሆነ አርብ ለካሃለሁ። ይህን እንግዲህ የተለዋወጡት በቴክስት ነበረ። ይቀጥላል። በቀጠሯችን መሰረት አርብ ዳር 14 መቅረዝ ሐኪም ቤት ተገናኘን። በነገራችን ላይ ገኔ ቀጠሮ እና ሰዓት አክባሪ ነው። 4 ሰዓት ካልከውና 4 ሰዓት ከ01 ከሆነ ደውሎ ቀጠሯችን እኮ አሁን ነው ይልሃል። በጣም ብዙ ተምሬበታለሁ የሚለው ዶክተር ሰለሞን ነው። እግሩን ስናየው በጣም ጥሩ ሁኔታ ላይ እንዳለ ተረዳን። ይሁንና የግል ሐኪሙ ማየት አለበትና ፎቶ ተነስተን በዋትሳፕ እንዲለክለት አደረግኩ። ሐኪሙ ጥሩ ሁኔታ ላይ እንዳለና በባንዴጅ ማሰሩ እንዲቆም በማለት መልሷን መለሰችልን። እኔ ደግሞ መለካቱ ተገቢ ነው እስኪሰራ ድረስ ከውጭ እንግሊዝ ሀገር የሚታዙት ማቴሪያሎች እስኪደርሱ እንዲሁም ገኔ ቆሞ ለመሄድ ካለው ጉጉትና ፍላጎት እንዲሁም ቁስሉ ከተጠበቀው ቀን በፊት ስለሻረ ስለዳነ እና ፍላጎቱ በመጨመሩ የተነሳ መለካቱ ተገቢ መሆኑን ወስኜ ልኬቱን ወስጄ ቀጠሮ ተይዞ ተለያየን። ሁኔታውን ለሰይድ አስረዳሁት። እውነት ለመናገር ከገኔ ይልቅ የሰኢድ ደስታ ወደር አልነበረውም። በጣም ነበር የተደሰተው። ምርቃቱም ሌላ ነበር። በማግስቱ መሰለኝ ከቤተሰቡ ተደውሎ ስራውን እንዲቆም ተነገረኝ። አልዋሽም፣ ስራውን ቀጥዬ ነበር። ምክንያቱም ደግሞ ሐሳቡን እንደሚሰረዝ ስለተማመንኩኝ ነበር። እንዳልኩትም እንዳሰብኩትም እንደገመትኩትም እንደጠበቅኩትም አልቀረም። ገኔ ደውሎ በዝግታ ድምፅ አወራኝ። ሰው ሳይኖር ደበቅ ብሎ ያወራኝ ይመስለኛል። በገዛ ቤቱ ሲሸማቀቅ እነ ጥበበ ውጭ ያሉት እግሩን ሊያሰሩት ሲሉ ከቤተሰብ ተደውሎ አቁም፣ ገነነ አልተፈለገም። አሁን ድረስ አወራሩ የተማጽኖ ነበር ይላል ዶክተር ሰለሞን። አሁን ድረስ ጸጸቱ ከህሊና ያልጠፋው የተማጽኖ ቃል ሰሌ። ይኸውልህ እኔ አሁን ይህን ቃል በመከራ ነው የጻፍኩላችሁ፣ ጸጸቱም እንባይም ከባድ ነው ይላል ዶክተር ሰለሞን። ይኸውልህ እኔ አሁን አንተ ላይ ተንጠልጥዬ ነው ያለሁት። ይህን የሚለው ገኔ ነው። ይኸውልህ እኔ አሁን አንተ ላይ ተንጠልጥዬ ነው ያለሁት ሰሌ፣ የሰፈሬ ልጅ። በቃ አንተ ላይ ተንጠልጥዬ ነው ያለሁት። እነሱን ተዋቸው፣ እኔን ግን አስቁማ አስኪደኝ። በቃ አንተ ላይ ተንጠልጥዬ ነው ያለሁት። ብዙ አልፈልግም። ከቤቴ ምዕራብ ሆቴል ደርሼ እንድመለስ አድርገኝ የሚል ተማጽኖ ነበር። ይህን ሁሉ ጉድ የተሸከሙ ሰዎች የኔ መልስ ሰው ሊድነት ቤተሰቡ ሊድነት ይፈልጋል እንጂ ጭራሽ እንግዲህ ሰው እግር እንዳይሰራለት አቤት ስንት ነገር ተሸክመው ነው የኖረው ገነነ። በጣም እኮ ነው የሚያሳዝነው። የሚገርም ነው። እዚህ እንጨርሳት። የኔ መልስ ገኔ ሐሳብ እንደሚለወጥ ስለማምን ስራውን ጀምሬዋለሁ። አይዞህ አልኩት። በቃ ሰሌ እንዳልኩ ነው፣ አንተ ላይ ተንጠልጥዬ ነው ያለሁት። ገንዬ ይሄ እኮ ቀላል ነገር ነው።
እንደውም ከፈለክ እኮ እጅግ በጣም ውድ የሆነ የሩጫ እግርም አለ። መጀመሪያ ይሄን ልስራልህና በደንብ መሄድ ስትጀምር እሱን እሰራልሃለሁ አልኩት። ሳቀ። አሁን እንደዛ እንዳልከው ሰይድ ነግሮኛል። ግን ሰሌ ወክ ማድረግ በጣም እወዳለሁ። እሱ ይቅደም በሚል ተለያየን። እንዳልኩ ቦሌ ጫፍ ነበር ማገኘው ከአውቶቡስ ተራ ተነስቶ። ስራው ቀጠለ። ወደ ዋናው ማቴሪያል ከመሄዴ በፊት ለማንኛውም የሚሰራበት ማቴሪያል እጅግ ውድ ስለሆነና ከተለካ 10 ቀን ስለሆነውና እግሩ የቅርጽ ለውጥ ካለው ፎቶ አንስቶ እንዲልክልኝ በማለት ስልክ ደወልኩለት። ሊያቆስለው እንደሚችልና ለጊዜው ይቆይ እንደተባለ ነገረኝ። እኔም አቆምኩኝ። ህይወቱን ማለፉን ተኝቼ በጠዋት የኔ ሰው እውነት ነው ወይ ብሎ ደወለልኝ። ደነገጥኩኝ። ፌስቡክ ላይ ስገባም ደነገጥኩኝ፣ ተናደድኩኝ። ህልፈተ ህይወቱ በጣም ተበሳጭቶ ስኳር ወርዶም ጨምሮ ህይወቱ እንዳለፈ ነበር የገመትኩት። ማጠቃለያውን እናድርጋት። ከበፊቱ እጅግ ይበልጥ አዘንኩኝ፣ ህልፈቱን ሲሰማ ማለት ነው። ሰሌ አንተ ላይ ተንጠልጥዬ ነው ያለሁት የሚለው ተማጽኖ አሁን ድረስ ከውስጤ አልጠፋ ብሎኛል። ሰለሞን አማረ ጥር 22 1996 ዓ.ም። ዶክተር እናመሰግናለን። በጣም አሳዛኝ ነገር በጣም እንግዲህ ይህን ካየን የገኔ ስንብት ቀን መጋቢ አዲስ የተናገሩትን ላስታውስ ፈልጋለሁ። አንዳንድ እንደገነን አይነቶቹ ደግሞ እንደው ነብይ መኮንን አንድ ጊዜ እንዳለው የእድሜ ቁብ ቢኖር ደግሞ ቁብ የምንጥልላቸው እንደው አንዳንድ 15 ቀን እንኳን አዋተን ትንሽ ብንቀጥለት ትንሽ ቢጽፍ የምንለው ሰው ነው። በጣም የምወደው የማከብረው ሰው ነው። እኔ 2 ጊዜ ወይም 3 ጊዜ ነው የማግኘት እድል የነበረኝ። ግን ባገኛችሁት ቁጥር ቁም ነገር ነው የሚያወራው ገነነና ቅድምና ከኔ በፊት የነበሩ ሰዎች የሰጡት ምስክርነት ትክክለኛ ነው ማለት ነውና ገነነ በጣም ጎበዝ ሰው ነው። ዛሬ በጨርቅ ጠቅልለን በሳጥን አሽገን ወደ መቃብር የምንሸኘው አንድ ተራ ስጋና ደም አይደለም። መረጃን፣ ባህልን፣ ትውፊትን፣ ዕውቀትን ነው አሽገን እየቀበርናል ብየማም ነው። ቢያወራ የማይጠገን አልቆበት ብዙ ጋዜጠኞች አልቆባቸው ሙዚቃ የሚጋብዙ ወሬ ያለቀባቸው እሱ አልቆበታል ሙዚቃ የሚጋብዘው ባያቋርጥ የሚባል እስመም ተረፈ ልብ ይነብባል ይላል መጽሐፋችን። ከልብ የተረፈውን አፍ ይናገረዋል ይላል። ብዙ ሳይዘጋጁ የሚያወሩ ሰዎች ጭንቅላታቸው የተከማቸው ዕውቀት ያልቀባቸውና ወደ ስድብ ይሸጋገራል። ምክንያቱም ጨጓራ ምግብ ሲያጣ አሲድ እንደሚያመነጨው ጭንቅላት ያነበበው ሲያጣ ደግሞ ስድብ ያመነጫል። ገነነ ስድብ ያላመነጨው ያነበበው ስላላለቀበት ነው። የአፓና ስፖርት የሚባል መጽሐፍ ነበረው። እኔ ግሩም ዘነበ ሲተርከው ሰምቼ ፈልጌ መጽሐፉን አስነበብኩ። የኳስ አይመስልም። እንደ አንድ ደራሲ ነው፣ የስፖርት ሰው ነው፣ የታሪክ ሰው ነው። 6 ኪሎ ብላችሁ ብትደውሉለት ስለ 6 ኪሎ መረጃ መስጠት ገነነ ምንም ብትሉ ስለምንም ማውራት ይችላል። ይሄ ነው ጋዜጠኛ የሚባለው ይሄ ነው። ለዚህ ነበር ሸብረ ብሎ መቅበር የሚገባው። ግን ኢትዮጵያ ውስጥ አሁን የገባኝ ነገር የእውቀት ገበያው እንደ ጤፉ ረክሶ አደጋ ላይ ነው ማለት ነው የገባኝ። ገነነን ያህል ሰው በዚህ መልክ በመቀበል በጣም ነው የማዝነው። ድብልቅልቅ ብሎ ይሆናል ብለን ሐሳብ ነበረ። እኔ ዛሬ ትልቅ ፕሮግራም ሰርጄ የመጣሁት መረጃ ሲቀበር፣ ዕውቀት ሲቀበር፣ ባህል ትውፊት ሲቀበር እቤት ያልቀመጥም ብዬ ነው። እንግዲህ መጋቢ አዲስን ሰማችሁ አይደል? ዛሬ መረጃን እውነት ነው በጨርቅ ጥቅልለን እየቀበር ነው አሉ። ትውፊትን ሁለተኛ ድብልቅልቅ ይላል ብዬ ነበር። ገነነ ስላሴ መቀበር ነበረበት። ኪስ ውስጥ ነው የገባው። በደንብ ኮሚቴዎች በደንብ ተዋቅረው ጊዜ ተወስዶ ፌዴሬሽኑም እንደገና ልዩ ዝግጅት አደርጋለሁ አለ። እንደውም ገነነ በቀደም ከሰይድ ጋርም ስናወራ ደስ ነው ያላቸው የሚመስለኝ። በሞቱ ሀሳብ የሚያነሳ ሰው የለም። ገነነ ነበር የሚሞግታቸው። እዛ የተሰበሰቡት አለ ጠቅላላ ያላንኳኳ ነው ቢሮ የለም። ቀራብዬ ሳያቸው ለይስሙላም ይዘጋጃል እኮ እንትን ባትልም የለም ያለውን ውለታ በማሰብ ለይስሙላም ይዘጋጃል። እንኳን ለሰራው ስራ ቀርቶ በጣም እኮ ነው የሚያሳዝነው። ገነነ ያልታሰበ ማን ይታሰባልና ከእንግዲህ በኋላ ሀሳቡ የሚነሳ አይደለም። በቃ ተቀበረ አይነት ነገር ነው ፊታቸው ላይ ሳይ ነበረዋል። ገነነ የመጨረሻዎቹ ሰዓታት ያው እንግዲህ ከሰይድ ጋርም በነበራችሁ ሆነ ከዛ በፊት በገነነ ዙሪያ በሰራናቸው ነገሮች
በጣም ብዙ ኮሜንቶች ይመጣሉ። በቴሌግራም ቻናላችን የሚደርሱ ጥቆማዎች አሉ። ብዙ ህዝብ፣ ብዙ አድናቂዎቹ፣ ብዙ ወዳጆቹ እንደዚሁ ፕሮግራሙን የሚከታተሉ በቅርበትም የሚያውቁትም የተነሳው ነገር በጣም ይበል የሚገባው ነው እና የገነነ ፍትህ ነፍስ ፍትህ እንድታገኝ ለሰራችሁ ስራ ለአንተም ለሰይድ ኪያርም በጣም በርካታ ያው ብዙዎች ተመልካቾቻችን ኮሜንቱ ላይ እንዳዩት በርካታ አድናቆት ምስጋና ቀርቧል። ግን እስከ መጨረሻ እስከ ጫፍ ድረስ እንዲደርስ ነው ብዙ ማሳሰቢያውና ያንን ነገር ጠቅልል አድርገን መናገሩ ይችላል። የሁሉንም አስተያየት ለማቅረብ ተመልካቾቻችንን ከማሰልቸት ብዬ ነው። እዚህ ስክሪኑ ላይ የምንመለከተው ግለሰብ አለ። ይህ ግለሰብ ማን ነው? ከገነነ መኩሪያ ሊብሮ ጋር የሚያገናኘው ነገር አለ? ይሄ እንግዲህ ይታዩ ይባላል። የአይሱዙ መኪኖች ደላላ ነው። አድራሻው አማኑኤል አካባቢ ነው። ሌላኛው ፎቶ ይህንን ይመስላል። የገነነን ሬሳ የገነነ አስክሬን አንጠልጥሎ በፒካፕ መኪና ከኋላ ወርውሮ እንደ ተራ የገዛ ውሻህንና ድመትህን እንኳን እንደዛ አታደርግ። ከሆቴሉ ሰራተኞች ጋር ተባብሮ ደውላ ስልክ የጠራችለት አስቴር ናት። አስበው፣ ከአማኑኤል ተነስቶ ንፋስ ስልክ በ10 ደቂቃ እንዴት ነው የሚደረሰው? ተዘጋጅቶ እዛ ቦታ ላይ ነበር 10 ደቂቃ። በ10 ደቂቃ ሰው ሊደርስ አይችልም። ሰይድም እንደገለጸው ከሱ ጋር ሲያወሩ መኪና ውስጥ ሆና ራሱን ማጥፋቱን ሰው እንዳያውቅ ቶሎ ጠቅልለን ጠዋት አማኑኤል ሆስፒታል እንቀብረዋለን ያለችው ሰይድ ምስክር አለ። ይህ ሰውዬ በጣም በሚገርም ሁኔታ አንድ ቀን ብቻ ነው ፖሊስ ጣቢያ እንዲጠየቅ የተደረገው ቃሉን የሰጠው። አዲስ አበባ ፖሊስ ሄዶ ቃሉን እንዲሰጥ አልተደረገም። ለምን? አዲሱ ምርመራ የሚነግረን ነገር ይኖር ይሆናል። የገነነን ቤት ካፈረሱት ለገነነ ህይወት አስክሬን ከፖሊስ ሳይመረምር ጽኖ እንደ ዕቃ እንደ ተራ በጎይ ምናምን አስረህ ፒካፕ ላይ ተጭኖ የለ ያንን ትልቅ የአገር ዋርካ በዚህ አይነት በአንድ ተራ ደላላ ስንለው የነበረው ይሄ ነው። ሬሳ ሳጥን ሳይገባ ሬሳ ሳጥን አልገባም። አንስተው ነው የወረወሩት መኪና ላይ። ይሄ የያዘው ፒካፕ ይሄ እውነት ነው። በስፍራ ያሉ ሰዎች የሚያረጋግጡት ነው። የሚገርም ነው። ትናንትና ሐሙስ ማለዳ አንድ ደብዳቤ ደርሷል። እስቲ ደግሞ ስለሱ ጉዳይ እናንሳ። በጣም ጥሩ። እንግዲህ ለአቶ አርአያ ተስፋ ማርያም ይላል ወይዘሮ አስቴር አየለ ማለት የገነነ ሚስት ነች እና ያው ለምንድን ነው ለመቼ ነው ለ19/02/2018 አዎ። እና ያው እዚህ ጋር እርሶም ተከሰዋል። የስነ ልቦና ጉዳት ደረሰብኝ ምናምን እና ከዚህ በኋላ ፕሮግራሙ እንዳይቀጥል የተጫኑትም ቪዲዮዎች እንዲወርዱ። በመጀመሪያ ደረጃ ስለ ሀሳብን የመግለጽ ነፃነት መብት አታውቅም። ሶስተኛ ገነን እንደሞተ ብዙ ጋዜጦችን በማሸማቀቅ በማሳሰር ዝም እንዲሉ አድርጋለች። ለገነነ መታሰር ካለብኝ እታሰራለሁ። አሳ ጎርጓሪ ዘንዶ ያወጣል። ያልተናገርናቸው ብዙ ነገሮች አሉ። የዛሬ 10 ዓመት ሰበታ ላይ የሰበታው ደላላ ጋር ምን እንደተደረገ ቤተኛ እንዴት እንደሆነ ብዙ መረጃ፣ ገነነ በቁም የተቀበረበት በቁም የተሰቃየበት በርካታ መረጃዎች አሉ። ቅድም ነገር ያለው ገነነ ራሱን አጠፍቷል ቢባል እንኳን በአቋሚ ጸንቼ ራሱን አላጠፋም ብዬ ከምሟገትና በዛች አቋሚ እስከ መጨረሻው መራመድ ሰው እኔ ነኝ። ዶክተሩንም ባንተ ላይ ተንጠልጥዬ ነው ያለሁት። ገነነ አርቲፊሻል እግር እያሰራ ዶክተሩ ከጎኑ ነው። ዶክተር ሰለሞን እንደዛ እያለው ለምንድን ነው ራሱ የሚያጠፋው? እነሱ ሊያስቆሙት ሲሉ አታስቆም ብሎ በድብቅ እነሱን አትስማቸው ቀጥል ብሎ እስከ ማለት ደርሷል። እንግዲህ ቤተሰብ ይቆም ያለበት ምክንያት እቺ ሴትዮ እውነተኛ ብትሆን ኖሮ እኛ ማን እንደገደለው ነበር። አዎ እንትኑ አስክሬን ሳይመረመር በር ተሰብሮ ምን ትክክል አይደል? ለነገሩ እንደዛ ልትል አትችልም። ለምን ሰይድ ላይ ነው የደፈደፈችው። ሰይድ ላይ ነበር ልታስገባው የፈለገችው ሰይድ ገደለ በሚል አንድ ልጅ ጥሩ ኮሜንት ሰጥቷል የላከልና ገነነ ማን ሰይድን በቅርብ አውቃለሁ ዝንብ እንኳን አይገለማል። እውነቱን ነው። እና ዶክተሩም እንዴት
ለገነነ እግር ሲባል እንዴት እንደተደሰተ ዶክተሩ እንዴት እንደገለጸው ከገነነ በላይ የተደሰተው ሰይድ ነው ብሏል። እና እነዚህ ቪዲዮዎች እንዲወርዱ እኔ ነገርኩ። እነዚህ ቪዲዮዎች ለታሪክ ይቀመጣሉ። ለገነነ ስል የፈለግ 2 ዓመት 3 ዓመትን ብታሰር ምንም ነገር አይመስለኝም። ለገነነ ያለኝን ምናምን ብዙ ጊዜ ገልጬው አላውቅም። ስለዚህ በእንደዚህ የሚደነብር የሚፈራ የሚሸማቀቅ ወደኋላ የሚል እንደሌለ ልታውቂው ይገባል። አሳ ጎርጓሪ ዘንዶ ያወጣል። ጭራሽ እንቀጥልበታለን። እውነት ነው። በዚህ ዙሪያ እንግዲህ እኛ ከገነነ ጋር በተያያዘ በርካታ መረጃዎች ደርሰውናል። መሆን ያለበትን ነው እያቀረብን ያለ ነው። እንደውም የተጠነቀቅናቸው ብዙ ጉዳዮች አሉ። በጣም እልህም ተጋብተን አሁን እንትን አለን ያለብን ሰዓት እናደርጋለን። ግን እንደቀደም ሲል እንደነበረው በሞቱ ማግስት የነበሩ እንቅስቃሴዎች ነበሩ አፍ የማዘጋትና እንደዛ መስሏቸው ከሆነ እንግዲህ ባለፉት 25 ዓመታት በነበረውም ግፈኛ ስርዓት ብዙም ነገር ስንታገል የኖርን ስለሆነ እንዲህ አይነት ስራዎች ስንሰራ ምን ሊመጣ እንደሚችል እስከምን ድረስ ስለምናውቀው ጥሩ ነገር አስታወስከኝ። የዛሬ 20 ዓመት የተደበደብኩኝ ጊዜ አሁን ድረስ 4 ዓመቴ በግራና በቀኝ አልተኛም። በጀርባ ብቻ ነው። ይሄ ዲስክ መንሸራተት አለው። በጀርባ ብቻ መተኛ ታስበው እንግዲህ 4 ዓመት ሙሉ ወደዚህ ሀገር ከመጣሁ በኋላና በጣም ስቃዩ ከባድ ነው። የሌልኩበት ቦታ የለም። ከዚህ ከፋ ምንም ስቃይ የለም። እውነት ነው። ከዚህ ከፋም ስቃይ ቢመጣ ለገነነ እቀበልለታለሁ። እውነት ነው። ይሄ ጋራቸው ለሁላችንም አቋም ነው። እኛም ከሌሎችም የተከሰሱ ባልደረቦቻችን ጋር ያንን አውቀን የገባንበት ስለሆነ ይቀጥሉ። እንግዲህ እኛም ደግሞ በመረጃዎቻችን እንቀጥላለን። የሚሆነው ነገር አብረን እሷ ስለራሷ ስነ ልቦና ነው እንጂ ቅድም መጋቢ አዲስ እንዳሉት መረጃ፣ ታሪክ፣ ትውፊት ተጠቅልሎ ሲቀበር ስለሷ አይደለም። ልክ እንደ ታሪኩን እንዳስጠፋችሁ የኛው ቪዲዮን የማጥፋት ትምህርት ለመስራት የማይሆን ነገር ነው። እንግዲህ እስቲ ተመልካቾቻችን ያለውን ነገር እየተከታተልን ስለምናሳውቃችሁ በትዕግስት ይጠብቁ። እኛ ስራችንን እንሰራለን። መልካም እንግዲህ ወደ ቀጥታ ዋናው የፖለቲካ ጉዳዮቻችን ከመግባታችን በፊት እንግዲህ ጊፍት ሪል ስቴት አብሮን እየሰራ ይገኛል። የእሱን መልእክት እንሰማለን። መልእክቱን ከመስማታችን በፊት ግን ያደረሱን አጭር መረጃ አለ። እሷን እንጠቁማችሁ። 2018ን ምክንያት በማድረግ ከመስከረም 29 እስከ ጥቅምት ድረስ የሚቆይ የሽያጭ ኤክስፖ ተዘጋጅቷል። በዚህ ኤክስፖ ላይ አርያ ተስፋ ማርያምን ወይም ደግሞ ኢትዮ ዴይሊ ዩቲዩብ ቻናልን አይተን ለሚመጡ ሰዎች ለሚመጡ 20 ሰዎች ከኤክስፖ ላይ እንግዲህ ከሚያገኙት ዲስካውንት በተጨማሪ የ2% ቅናሽ ያገኛሉ ብለዋል። በዚህ ኤክስፖ ያወጣናቸው ቤቶች ውስን ስለሆኑ ፈጥነው የዚህ እድል ተጠቃሚ ይሁኑ እያሉት ነው። ጊፍት ሪል ስቴቶች እንግዲህ የተለያዩ አማራጮችን ይዘው ቀርበዋል። ማስታወቂያውን ሰምተን ተመልሰን እንመጣለን። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 02 12 44 ይደውሉ። ጊፍት ሪል ስቴት። መልካም ከጊፍት ሪል ስቴት መልእክት ተመልሰናል። እንግዲህ ትግራይ ያለችበት ወቅታዊና ሁኔታና መቀሌን ጨምሮ በተለያዩ ትግራይ ከተሞች እንግዲህ አሁን ላይ ተቃውሞ ሰልፉ ተጠናክሮ ቀጥሏል። መነሻና ግቡ የዚህ ተቃውሞ ይታወቃል ብሎ ማሰብ ይቻላል። አንድ ከዚህ ጋር ተያይዞ ደግሞ የፕሬዚዳንት ታደሰ ወረደ ጽሕፈት ቤት ላይ የተፈጸመው ምንድን ነው? እነዚህን ሁለት ነገሮች እስቲ አቀናጅተን ነገራል። ሮቤል እንግዲህ ቅዳሜ ዕለት ነው የተጀመረው፣ ግን በይፋ እንትኑ የተጀመረው ሰኞ ዕለት ነው።
ዛሬ ስቱዲዮ እስከገባንበት ጊዜ ድረስ ቀጥሏል። በእነዚህ ቀናት እንግዲህ አርሚ 22 ከ300 እስከ 400 የሚደርሱ ወታደሮች ናቸው። እንግዲህ የቲዲኤፍ ወታደሮች ደሞዛችን ጥቅም መሬት ሰጠን እንደዚህ ብለው ያነሱት። ይህን አርሚ የሚመራው ገብረስላሴ ነው። ኮሎኔል ገብረስላሴ ማለት ይሄ ነው። በጣም ፋሺስት ነው። ይሄ ልጁ ገዳይ ነው፣ ነፍሰ ገዳይ ነው። እችን ዘውዱ ሀፍቱንና አንዲት ሌላ ልጅ ገሎ ነበር። ከዚህ በፊት አቅርበነው ነበር። እድሜ ልክ ተፈረደበት። እንግዲህ እዛ እስር ቤት ውስጥ አይኖራትም፣ ልጄ መውጣት አለበት በሚል ነው። ይሄንን ኃይል ወደ መቀሌ ሰልፍ እንዲወጣ ካደረጉ በኋላ ሊቆጣጠሩት ግን አልቻለም። ወዴት ተገለበጠ? እነሱ ሀሳባቸው ይሄ አርሚ በቀጥታ ወደ ፕሬዚደንቱ ታደሰ ቢሮ ነው ሄደው ታደሰ ወረደን ሊያገኙት አልቻሉም። ከዛ በኋላ ግን በኃይል ሰብረው ገቡ። በጣም አጸያፊ ድርጊት ነው የተፈጸመው። በነገራችን ላይ ሁለቱ ቀን እዚህ ወሎ ላይ ያየናቸው ነገሮች ነበሩ የተፈጸሙ። ታደሰ ቢሮ ውስጥ ካካርገው ተጸዳድተው ሸንተው በቃ እንደዚህ በቃ ሁሉን ዕቃ የነበሩትን ሰባብረው። አዎ አየህ፣ ወሎ ስርዓት አልበኝነት ሆቴሎችና ሆስፒታሎች ሲገቡ እንደፈጸሙ ትምህርት ቤቶች ውስጥ በጣም ሆቴሎች ውስጥ እና ምን መሰለህ ስርዓት አልበኝ እኔ በጣም ደጋግሜ 2014 ስለ ሀገር ላይ የምናገር የነበረው የትግራይ የወደፊት ሁኔታ ስርዓት አልበኝነት የሰፈነበት ይሆናል። ወንጀሎች ይበራከታሉ። በቃ ይሄ የሽብርተኝነት መናኸሪያ ይሆናል ነበር ያልኩት። አሁን እየሆነ ያለው ይሄ ነው። ወይ አካሄዱ ያስታውቅ ነበር። እኔ ነብዮኜ ወይ ምናምን አይደለም፣ አካሄዱ ያስታውቅ ነበር። ዛሬም ስርዓት አልበኝነትን ያስተማሩትና በወሎ በሌላም አካባቢ ሲፈጽሙ የነበረውን ድርጊት ሲያበረታቱት በነበሩት ላይ በራሱ ላይ መጡበት፣ በነታደሰ ላይ። ይህን የሚያደርግ ወጣት በትግራይ ውስጥ ማየት በጣም ያሳምማል። ያሳፍራል ብቻ ሳይሆን ያሳምማል። ቤተሰብ፣ ወላጆች የምታያቸው ነገሮች አሉ። ባህል፣ ብዙ ነገር ነው የጠፋው ትግራይ ውስጥ። እድሜ ለወያኔ አይደለም፣ ወያኔ እድሜ ይጠር ነው እንጂ 50 ዓመት ይሄንን ነው ያስተማሩት። ከዚህ ምን ይማር ትውልዱ? ትምህርት አይማርም። ጀግና ነህ፣ ብረት እንትን ፈንጂ አይበክንም፣ ጥይት በግንባር ነው የምትመታው ምናምን እያሉ ነው ያሳደጉት። ስለዚህ ከእውቀት ነፃ የሆነ ትውልድ መጨረሻው የገዛ ራስህን ነው የሚበላ። እና ይሄ እንግዲህ አዛዥ በነታደሰ ወረደ ላይ ከነ ምግበ አዛዡ እሱ ደግሞ የምዕራብ እንትና መዲድ ነው። ስለዚህ ታደሰ እንደሚፈልጉት ስላልሄደ መፈንቅለ መንግስት ለማካሄድ ነው። በነገራችን ላይ እዛ የተመደቡት ዙሪያውን መቀሌ ውስጥ ያሉት ጠባቂዎች የመዲድ ናቸው። እሱ ደግሞ የራሱ ኮማንዶ ይዟል ታደሰ። በነገራችን ላይ ትላንት ፈርጥጦ አዲስ አበባ መጣ ታደሰ። ሰው ሁሉ የዘራውን አይደል የሚያጭደው? ጌታቸው ላይ ያደረገውን ታደሰ እሱ ላይ ደረሰ። ገንዘብ አሰባስቦ ገንዘብ መድቦ መፈንቅለ መንግስቱን ያስፈጸመው ታደሰ ነው። ታደሰ ላይ መጡበት። አሁን እኮ ወታደሮቹ ናቸው መግለጫ የሚሰጡት። እና ነገሮች በዚህ ሁኔታ ቀጠሉ። እና ከመጸዳዳታቸው በተረፈ ታደሰ ቢሮ የነበሩ ጸሐፊዎች፣ ተላላኪዎች በጣም በከፍተኛ ሁኔታ ነው የተደበደቡት። በጣም ጉዳት ደርሶባቸዋል። ቃሉ ትንሽ ካልቀፈፈ በስተቀር በካካ ልበለውና ጠረጴዛ ወንበሩን ምናምን ሁሉ ለቅልቅ በጣም የሚዘገንን ተግባር ነው ፈጽሞ የሄዱት። ከዛ በኋላ ነገሮች ተባብሰው እንግዲህ ከሰለክለካ ጀምሮ እስከ መሆኒ በተጧጧፈ ሁኔታ ተቃውሞ ቀጥሏል። እንግዲህ የመከላከያና የፌዴራል የነሱ የቀድሞ እንትኖችን 60 እና 70 ሺህ ብር ተሰጥቷቸዋል። ስለዚህ እኛም ሊሰጠን ይገባል በሚል ነው። ትግራይ መንግስት የላትም፣ ትግራይ መሪ የላትም በሚል ነው መፈክር ሲያሰሙ የነበሩት። እንግዲህ ትላንትና የህወሓት አደመ ማለት ነው
ህወሓት የሚባለው ፈርሷል። ስብሰባ አድርጓል ትላንት ሐሙስ። የህወሓት አባል ያልሆነ በተለይ ደግሞ ያለፈው ህጋዊ ያልሆነ ስብሰባ ላይ ያልተሳተፈና የህወሓት ካድሬ ያልሆነ የትኛውም ቢሮ ኃላፊ እንዲቀየር የሚያዝ ነው ማልቀቂያ ሰጥቷቸዋል። ስለ ትዕምትም ውሳኔዎች ተላልፈዋል። ከሱ በተጨማሪ እንግዲህ አርሚ 44 26 22 24 92 42 የተውጣጡ 132 የሚሆኑ ታጣቂ የቀድሞ ህይወት ታጣቂ ኃይሎች በተደጋጋሚ የተካሄዱ ሰልፎችን ለመልካም አጋጣሚ በመጠቀም ወደ ተለያዩ የነፃ መሬት ግንባሮች በይፋ መቀላቀላቸው ተሰምቷል። እንግዲህ እየሄዱ ነው ወደ ነፃ መሬትም። እንግዲህ ታደሰን በቅርቡ ያስወግዱታል። አማኑኤል አሰፋ ፕሬዚዳንት እንዲሆን ነው የሚፈልጉት ትግራይን ደብረጽዮን ማለት ነውና ከሁለቱ አንዱ ከደብረጽዮንና አማኑኤል እንደሚያደርጉት ደብረጽዮንን ብዙ የሚፈልጉት አይመስለኝም። እንደፈለጉ ማሽከርከር የሚችሉት እሱን ነው። ወታደሮቹ ትግራይን ተቆጣጥረውታል። ግን ቢሆንም ምን መሰለ በትግራይ አሁን የቀጠለው ተቃውሞ ሳያስቡት ነው ከቁጥጥራቸው ውጭ ሆኗል። አሁን ቅድም ባየነው ቪዲዮ ላይ እንደው መንገድ መዝጋት የለብንም ለህዝብ ነው እስከምንል ድረስ መንገዶች ተዘግተው ነበር። ከመቀሌ ወደ በጣም ብዙ ቦታዎች ላይ ማለት ነው። መንገድ መዝጋት የለብንም። ትላንትናም አዲግራት ተዘግቶ ነበር። ከማውቃቸው መረጃ ከሚያቀብሉኝ ሰዎች ጋር ስነጋገር መንገድ ተዘግቶብን እንደዚህ ሆነናል ምናምን ሲሉኝ ነበር። በኋላ ላይ ከፈቱትና ያለው ሁኔታ ይሄንን ይመስላል። እንግዲህ ከህወሓት ወይም ደግሞ ካደመ ቡድን ባህላዊ ጀነራሎች ማለት አንዱ ማዕሾ በየነ በሰልፈኞች ተከቦ የሚያሳይ ቪዲዮ አለና ይሄን ቪዲዮ እያየን እስቲ ትርጉሙን ትነግረናለህ። ምንም ቦታ ምንም ስራ የለኝ ካብዚ ለዓብ ስራሕ ዓቢ የለኝ እዚ ፀጊም ነሎ ሰራዊት ይወዚ ፀጊም ነሎ ካብዚ ለዓብ ስራሕ መንግስቲ እዚ እውን ኤውሊ ንዙ ሰራዊት እዚ ህዝብ እዚ ተحقሙት እንዲ መንግስቲ ተዋይለሉ ካብዚ ለዓብ ፀገም የለኝ። እንግዲህ ሰራዊቱ በጣም እንደተራበና እንደተቸገረ ከዚህ የበለጠ ችግር የለም። በነገራችን ላይ ማዕሾ እዚህ ሲሄድ ጠባቂዎቹን ጋርዶቹን መሳሪያቸውን በመቀማት አግተውት ነው የሚታየው። እዚህ ጋር ከሁለት ቀን በፊት የሚመለከተው አካል መጥቶ እንዲያነጋግረን እንፈልጋለን ነው። እንዲመጣ ማደርጋለሁ ምትል እሱን ምትል ከሆነ እንስማማለን። እንደዛ ካልሆነ ግን ወደዛች ቦታ ይዘን ነው የምንሄደው አሉት። እዚህ ጋር ማዕሾ ይስቃል። አስጨርሰው አሉት ማዕሾ ሁሉም ሲስቅ ልክ ነህ። የኛ ቁስል አንተን ያስቅሃል። ምን እንደሚለው ታውቃለህ? እዚህ ላይ ተመልከተው የኔን ፊት። አንተ የ80 ዓመት አዛውንት ነህ፣ እኔ 20 ዓመት ወጣት ነኝ። ግን ዛሬ 80 ዓመት የምመስለው እኔ ነኝ፣ አንተ 20 ዓመት ወጣት ነህ የምትመስለው። ያሉበትን ቁስል የሚገልጽ ነው። ጥያቄ ያስቃል። እንግዲህ ማሾ ማለት ይሄ ነው። አግተውት እንደዛ ነው ያደረጉት። ከታገተ ከብዙ ድርድር በኋላ ትላንት ለቀውታል። እንደኔ ግን በመገዳደል አላምንም፣ በጦርነትም አላምንም። ነገር ግን ትግራይ በእነዚህ ሰዎች እየታመሰች ለጦርነት እየተዳረገች ገባህ መኖር ስለሌለባት ይህን ሰውዬ መልቀቅ አልነበረባቸው። እኔ የ20 ዓመት ወጣት አንተ የ80 ዓመት ወጣት የምንመስለው ግን ሌላ ነው ብሎታል። ማስወገድ ነበረባቸው። ነቀርሳዎችን እያስወገዱ መሄድ አለባቸው። መልካም። አንድ ከትግራይ ሾልኮ የወጣ መረጃ አለኝ ብለኝ ነበር። እሱ ጉዳይ ምንድን ነው? እስቲ እሱን ደግሞ እንስማ። እንግዲህ ምንድን ነው የሚለው እንትኑ ምግባ ኃይለ እጃችንን ብንሰጥም አንድ ባንድ ጨርሶናል አይምሩንም በማለት ሁሉም ታርጌት እንደሆነና እነዚህ ነቀርሶቹ ማለት ነው በማስመሰልና በመክበብና ተስፋ መቁረጥ ስሜት አስገብቶ የጦርነት አስፈላጊነትን ለማሳመን እየተጋ ነው። ከዛ የተላከ ከውስጣቸው ማለት ነው። ዮሐንስ መዲድም ተመሳሳይ ዲስኩር ያስተጋባል። የዚህ አይነት ሐሳብ አራማጆች በተለይም ቤተሰቦቻቸውና ሀብታቸውን ያሸሹ ለራሳቸው ማምልጠው ውጭ ያሉ ሌሎች ደግሞ በከባድ ጥፋት የሚታወቁና የትግራይን ህዝብ ራሱን የሚፈሩና በድንግዝግዝ መኖር የሚፈልጉ ናቸው። በትግራይ ውስጥ እየመጣ ያለውን የለውጥ ፍላጎት በመድፈቅ ህዝብን አስፈራርቶ ከራሳቸው እንዲጣበቅ ለማድረግ ነው። ከዚህ በመነሳት ነው ከቻልን በጦርነት እንሞክር፣ ካልሆነ መሸሽ የሚያስችልን ታክቲካዊ ወዳጅነት ጽምዶ አሊያንስ እንፍጠር እያሉ ያሉት። ይህንን ግምገማ እንዲይዙ በማድረግ ትልቅ ሚና የተጫወቱ ደግሞ
ጌታቸው አሰፋ፣ ስብሃት ነጋ፣ ወድም ቤተይ እንዲሁም በጦርነት ወቅት የአፋርና አማራ ክልል ባንኮች፣ መድኃኒት፣ የእርዳታ ተሽከርካሪዎች ወዘተና የትግራይ መሬት ማዕድን፣ ብረታ ብረት የዘረፉ ሰራዊት አመራሮች ሞንጆሪኖ፣ ዳዊት ገብረእግዚአብሔር የመሳሰሉ የዘረፋ ቡድን ካቦች ናቸው ጋድፋደርስ። ሻዕቢያ የገባላቸውን ቃልም እዚሁ ይደመራል። ታደሰ ወረደን በፖለቲካ ይሁን በሙስና ዙሪያ ያለበት ወቅታዊ ሁኔታ ሲታይ ተጠያቂነት በመስጋት አብሯቸው ሊሸሽ የሚችልበት ሁኔታ ዝግ አይመስልም። ያው ሸሽቶ ግን መጥቷል እዚህ። ለዚህ ነው ተፈናቃይ እንዲመለስ የማይፈልጉት። ውሸታቸውን ነው። ገባ? እነዚህ ህገወጥ ሚሊዮነሮች ህወሓት እውቅና የተከለከለ እያሉ የሚቀሰቅሱት ወጣቱን ለማሰለፍ እንጂ የህወሓት ፍቅር ኖሯቸው አይደለም። አንዳንዶች ከህፃንነታቸው ጀምሮ በጦርነት የኖሩ ሰዎች ሲሆኑ ከኖርማሉ ህብረተሰብ በተለይ ሁኔታ በጣም ተጠራጣሪዎችና ሁሌ በስጋትና በፍርሃት የተሞሉ እጅግ ፓራዶክሳል ጨለምተኞች ናቸው። የስጋታቸው ዋነኛ ምንጭ ያስጠይቁነኛል የሚሏቸው ተግባሮቻቸው ቢሆንም ያለፉት የታጠረ ህይወትም ደህንነታቸው በወታደራዊ ኃይል ብቻ የሚጠበቅ አድርገው እንዲያስቡ ያደረጋቸው ይመስላል። በዚህ እብደት ተመስርተው በምግበስር ምዕራብ ግንባር ብለው 5 አርሚዎች ጸጋ የሚመራው ወርቃይኑ፣ ወዲ ያዞል፣ የንጉስ አበጀ ወዲ ራያ፣ አሁን ምክትሉ ንጉስ አድዋ፣ ፈረስማይ፣ ገንደብታ አሰማርተዋል። የመሳሪያውን የያዙት በትክክል መዋጋት የሚፈልግ የሰው ኃይል ምንም ቢሆን ድንገተኛ ማጥቃት ለማድረግ በምዕራብ ግንባር እየሰሩ ይገኛሉ። በአሁን ሰዓት ፍስሐ ማንጁስ የገዛቸው መሳሪያዎች በኤርትራ በኩል በግላጭ እያመላለሱ ነው እያለ ይቀጥላል እና ያው ከዛ በኋላ ከዚህ ከሻዕቢያ ጋር በጽምዶ በሚል ውጊያ ሊከፍቱ እንደሆነ ማለት ከፍተዋል። ኦልሬዲ በወልዲያ ላይ ጥቃት ፈጽመው ነበር። በነገራችን ላይ በዛ ውጊያም የተማረኩ የሻዕቢያ አመራሮች አሉ። 2 ኮሎኔሎች እንዳሉ ሰምቻለሁ። ሌሎችም ወታደሮች ተማርከዋል። ጉዳዩ እንግዲህ እዚህ ደረጃ ይመስላል። እነዚህ ነቅርሶች ግን ወጣቱን ዳግም ወደ ጦርነት ሊማግዱት ነው። መልካም። ያደም ቡድን እንግዲህ ታዳጊ ወጣቶችን ወታደራዊ ስልጠና በሚል ዘግናኝ ድርጊት ሲፈጽም የሚያሳይ እንዲሁም ደግሞ ሰሞኑን ደግሞ ተከታታይ ኮማንዶዎች አስመረቅን የሚሉበት ቪዲዮ አለና እሱን አይተን ደግሞ እስቲ በዛ ላይ እናውራ። ካሜራ ክፍት ግበር ነው ናብ ቅድሚት ይሓልፍ ክፍት ግበር ነው ፕሊዝ ሞራል ድምጽ በለጣቀይት እንግዲህ ሮቤል እንዳየው በሰዓት ላይ እንትን ያደርጓቸዋል። እነዚህ ታዳጊ ወጣቶች በላያቸው ላይ በሞተር በብልታቸው ላይ ነው የሚሄደው። እንግዲህ ሞተሩ ይሄ ማለት ትውልድ ማኮላሸት ነው፣ ሌላ ነገር የለው። እንዴት ወታደራዊ ስልጠና ብለህ እንደዚህ አይነት በዓለም ላይ ታይቶ ይታወቃል እንዴ? በብልታቸው ላይ በሞተር ብስክሌት እኮ ነው የሚሄዱባቸው። ምን ማለት ነው ይሄ? 50 ዓመት ሙሉ ስለ ጦርነት ሲሰብኩት እንደፈለክ ረግጠሃለን፣ በብልትም ላይ ብንሄድ ብልትንም ብንቆርጥ እሺ ብለህ ተገዛ እያሉት የትግራይን ህዝብ እነዚህ 150 የማይሞሉ ሰዎች እንዲህ አይነት ጭካኔ በወጣቶቻቸው በልጆቻቸው ላይ ያደርጋሉ። ይሄንን ልጆቻቸውማ ገድለውም ከእስር ቤት ለማስወጣት እየሞከሩ በቃ አስገድለው ገዳዩን ከእስር ቤት ልክ ነህ እና የሚዘገንን ነው። መልካም። ግን እንደው ሁሉ ግርግርና ሁሉ ስልጠና ሁሉ ጦርነት ከማን ጋር ጦርነት ለማካሄድ ነው? አንድ እንደው በኑሮ የተጎሳቆሉ አዛውንት እንዲሁም ደግሞ አንዲት እናት የትግራይ እናት የሚናገሩት ቪዲዮ አለ እና እሱን ሰምተን እስቲ ምናልባት ትርጉሙ ነገር ኮንፈረንስ አካሄደው እነ ደብረጽዮን ማለት ነው ውሳኔ ያሳለፍን ይላሉ ስለ ድርጅት። የማን ኮንፈረንስ ነው ኮንፈረንስ የሚሉት? ይሄ የስርቆት ኮንፈረንስ ነው፣ የሌባ ኮንፈረንስ ነው አሉ። እነሱን የሚያምኑ ውሾች፣ አክላባት ማለት ውሾች ማለት ነው። እነሱን ሰብስበው ከተለያየ በጣም እንግዲህ እኛ አዛውንት አያውቁ እንዳትል፣ በህጉ መሰረት ህዝብ የመረጣቸው አካላት ተሰብስበው ኮንፈረንስ አድርገው ያሳለፉት ውሳኔ አይደለም። ይሄ ህገወጥ ውሾች ተሰብስበው የራሳቸውን ውሾች ሰብስበው ነው ህዝብ ይወክለው አይደለም፣ እኛን የሚወክል አይደለም።
የነሱ ቅጽበት የነሱ ውሸት ይኸውልህ ትዕምት ያንተ ነው እንደሚሉት ሁሉ ኤፈርትን ማለት ነው የትግራይ ህዝብ ያንተ ነው እንደሚሉት ሁሉ ማን ይቃወማቸዋል ይሄ ሁሉ አመት ያንተ ነው እያሉ ነገር ግን የራሳቸው ነው ንስብሐት ነጋ የናንተ ነው የትግራይ ህዝብ እንደፈለገ ሲያደርጉት እንደፈለገ ሲመዘብሩት ነው የኖሩት ንስብሐት ነጋ ለ50 ዓመታት ያክል ማለት ህዝብ ትግራይ ሁሉ ተካላት ስለና አደው ናበይው ዝገው ዛቱም ለ50 ዓመታት ማረት ምናምን ትግራይ ውስጥ አለ ግን የራሳቸውን ያደረጉት የግላቸው ስልጣን ስለሚፈልጉ ተንኮል ስለሚፈልጉ ምን እንደሚሉ ታውቃለህ የህዝብ ገንዘብ ተጠያቂ ስለሚያደርጉ ጦርነት ካለ ጦርነት መኖር አይችልም ሰላም ከሆነ ሊጠየቁ ነው እንደሚጠየቁ ስለሚያውቁ ነው ጦርነት እየፈለጉ ያሉት ሻዕቢያ ትላንት ታኒካ ማለት ጣሳ ሳይቀር የሰረቀንን ወሰደብን ገደለብን ሲሉ እንዳልነበረ ሄደው ደግሞ ከሱ ጋር መተቃቀፋቸው ከሻዕቢያ ጋር ተአምር ነው መጀመሪያ ተጀመረ ከሎ ጀሚሩ ናይ ናዞም ሳዚአቶም ዓላማው ከትግራይ ተንቤን ምጥፋ እነዚህ ሰዎች ዓላማ ከመነሻው ጀምሮ ከትግራይ ተንቤን ማጥፋት ከትግራይ ምንድነው ታውቃለህ ከዓለም ላይ ደግሞ ኢትዮጵያን ለማጥፋት የተነሱት ጀግና ናቸው በጣም በቃ ይሄ ነው መንገዳቸው ጥረታቸው ይሄ ነው ከዓለም ላይ ኢትዮጵያን ለማጥፋት ከትግራይ ደግሞ ተንቤንን ማጥፋት በተግባር ታየኝ እውነት ተንኮል ነው በቃ የሚጠቅማቸው ሰላም ከሆነ ይጠየቃሉ ህዝብ ያጠፉ ናቸው እንጨት የለም አገር ጠፋ ዛፉ ለኤሌክትሪክ ሁሉ ይጠቅም ነው ይዘ የለም ማለት ኤሌክትሪክ መንገድ የለ ውሃ የለ የትግራይ ያስፈልጋት ይሄ ነበር እውነት ነው ኮንፈረንስ አረገድ የሚሉት ለማታለል ነው ከሰባት ወረዳ እንደዚህ ሰዎች አውጣተው ሰው አለን ለማለት ነው ሰው የላቸው ህዝብ ፈርቶ ዝም ብሏል እንጂ ብቻቸውን ነው የቀሩት እነዚህ ሰዎች ማንም የላቸው ከህዝብ ተነጥለዋል ነው የሚሉት ምን እንደሚሉ ታውቃለህ ሰው እንዴት ከሰይጣን ጋር ያብራል እነዚህ እኮ ሰይጣኖች ናቸው አሏቸው ሰውና ሰይጣን አብሮ ሊሄድ አይችልም ይኸውልህ በገዛ ገንዘባችን ማለት አምጡ የሰው ኃይል እየወሰዱ እነዚህ ፍርፋር የሚወረውርላቸው ተማርጎት አኽላባት ውሾቹ የነሱ ከነሱ ጋር ሌላው አፉን ይዘና ያለው ከነሱ ጋር ማንም የለም ምክንያቱም ሰይጣን አሏቸው እኛ አባት ውሾቹ ዝም ብለው ይጮሃሉ እነዚህ ውሾቹ የተላላኪዎቹ የነሱ ይጮሃሉ እንጂ ህዝብ ከነሱ ጋር አይደለም ዝም ብሏል እዚህ ኮንፈረንስ ለማን አዋዕሎ ናخلባትን ናቶም በአጠቃላይ ያሉ እንትን ምን ኮንፈረንሱ የነሱና የውሾቻቸው ነው ይኸውልህ ብዙ ወር ያደረገ እንጀራ ነው እኚህ ሴትዮ ሁለት ሴት ልጆቻቸው ሞተውባቸዋል ወራት ያስቆጠረ እንጀራ ከመሻገት ከምናምን አልፎ እንደዚህ ለአይን የሚቀፍ ይሄንን ነው የሚበሉት ዛሬ የትግራይ እውነታ ይሄ ነው እንደዚህ አይነት እናቶች ለማብዛት ነው ጣሚ ሐዚን ለማ አንተ ለዕለቃል ይሆንና መልካም በመጨረሻ የምታስተላልፈው መልእክት ካለ እድሉ ልስጥስ
በጣም አመሰግናለሁ። እንግዲህ ቅድም እንዳልነው ሰብስክራይብ አድርጉ። ከዛ በተረፈ ገኔን የሚገልጽ አጋጣሚ ጥላሁን ገሰሰን ዘፈኖች ስፈትሽ ድሮ የተዘፈነ አልተግባባንም የሚል ነው። ይሄ መልእክት ገነንን ይገልጸዋል። አንድ ሁለተኛ የኢትዮጵያን እግር ኳስ ለመቀየር ያደረግ የነበረው ግን ወደፊት ኢትዮጵያ ብቻ ሳይሆን ሌሎች አገራትም የሚቀበሉት ፍልስፍናው አንድ ቀን ትውልድ ይቀበለዋል። ስለዚህ ከማንም ያንን ፌዴሬሽን አመራርን የሚሉት አልተቀበሉትም። የገኔን ህይወት በአጠቃላይ የሚገልጽ እችን ዘፈን ጋብዝና እንሰነባበታለን። መልካም፣ በእኛ በኩል ጨርሰናል። በጊፍት ሪልስቴት መልእክትና በዘፈን ግብዣ እንሰናበታለን። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። እኔ ላንቺ ላስብ ስሞክር አንቺ ለራስሽ ስታስቢ እኔ ለጋራ ጥቅም ስታበሻ ስትጋልቢ ከዛሬ ነገ ሊገባሽ መስሎኝ በአቅሜ መጠን ስጥር ስለፋ ባሰብሽ እንጂ አልተሻሻልሽም። እኔም ደከምኩ ቆረጥ ተስፋ አልተግባባንም የኔ ሀሳብ አልገባሽም አልተስማማንም ለኔ ታየኝ አልታየሽም ካልተጣጣም ካልተስማማን በሀሳብን ካልተግባባ ሞክረነው ካቃተን ምን አለበት ቢቀርበን ስታረግሼ አንቺ ስትስቂ ሳሎን ስቄ ፍቅር ላስተምርሽ ብዙ ታገል የኔን ችግር እኔው ደብቄ ፍላጎቴን እየቀበር ያቅሜን ያህል ለብቼ ነበር ይሄኔ ጥረት ካልገባሽ ምን ያደርጋል ተይው ይቅር አልተግባባንም የኔ ሀሳብ አልገባሽም አልተስማማንም ለኔ ታየኝ አልታየሽም ካልተጣጣም ካልተስማማን በሀሳብን ካልተግባባ ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት